started to fall apart. Is this your position or your government's? Is there any outcome here where I'm not either detained or shot? Do we need to worry about you? Let's be clear. Nobody is safe. We're in a battle for civilization. The Constitution, it's what makes us Americans. Shouldn't we show our enemy who we are? Everyone deserves a defense. Every person matters. Where do they want this negotiation? East Berlin. Just tell me that you're not going to be in any danger. I don't even... የሰው ልጅ ታሪክ ውስጥ አንዳንድ ግኝቶች ከባድ ዋጋ ያስከፍላሉ። ዓለምን ሊቀይሩ የሚችሉ ቀመርና ምስጢሮችን የጨበጡ ሳይንቲስቶች በድንገት ከምድረ ገጽ ሲጠፉ ምን ትላላችሁ? ዛሬ በማለዳ ፖድካስት በፈጠራ ወሬዎች ሳይሆን በታሪክ የተመዘገቡ ፖሊስና የስለላ ድርጅቶች እስከዛሬ ድረስ መልስ ያላገኙላቸውን 3 እውነተኛ የሳይንቲስቶች መሰወር ምስጢሮችን እንመለከታለን። ታሪካችን የሚጀምረው በ1938 ነው። ኢቶሪ ማዩራና በዘመኑ ከታወቁ የፊዚክስ ሊቃውንት አንዱ ነበር። ስለ አቶሚክ ቦምብ መስራት የሚያስችል እውቀት ገና በጠዋቱ የደረሰበት ይህ ሰው ነው። አንድ ቀን ከኔፕልስ ወደ ፓልሬሞ በመርከብ ጉዞ ሲያደርግ በድንገት ጠፋ። የጣሊያን መሪ የነበረው ሞሶሎኒ የፈለገ ዋጋ ቢጠይቅ ይህንን ሰው ፈልጉት ብሎ ትዕዛዝ ሰጥቶ ነበር። ነገር ግን ማዮራና አልተገኘም። ብዙዎች የአቶሚክ ቦምብ ዓለምን እንደሚያጠፋ ስላወቀ ራሱን ደበቀ ይላሉ። እስከዛሬ ድረስ ግን ይህ ሰው የት እንደደረሰ ማንም አያውቅም። ሁለተኛ፣ ወደ ቅርብ ጊዜ ስንመጣ ደግሞ እንደ አውሮፓውያን አቆጣጠር በ1980ዎቹ ውስጥ በታላቋ ብሪታንያ የተከሰተ አስገራሚ ክስተት አለ። በብሪቲሽ ኤሮስፔስ ውስጥ በከፍተኛ የጦር መሳሪያና የራዳር ምርምር ላይ ይሳተፉ የነበሩ ከ25 በላይ ሳይንቲስቶች በተከታታይ በአስገራሚ ሁኔታ ሕይወታቸው አልፏል ወይም ጠፍተዋል። አንዳንዶቹ መኪናቸው ውስጥ በድንገት ተገኝተዋል፣ ሌሎቹ ደግሞ ካሉበት ድራሻቸው ጠፍተዋል። የብሪታንያ መንግስት አጋጣሚ ነው ቢልም ብዙዎች ግን ሳይንቲስቶቹ የደረሱበት የከዋክብት ጦርነት ስታር ዋርስ የተሰኘው የጦር መሳሪያ ሚስጥር ለሞታቸው ምክንያት እንደሆነ ያምናሉ። በመጨረሻም ሶስተኛው እውነተኛ የዩፍ ሚስጥር ደግሞ እዚህ ጋር ነው። በ1978 እንደ አውሮፓውያን አቆጣጠር አውስትራሊያዊው የበረራ ሳይንቲስት ፍሬድ ቪሊንቲች በትንሽ አውሮፕላን እየበረረ ያለ ከቁጥጥር ማማ ጋር ያደረገው የመጨረሻ ንግግር ዓለምን ያስገረመ ነበረ። ከበላይ ላይ አንድ እንግዳ ነገር አለ፣ አውሮፕላን አይደለም ካለ በኋላ ድምፁ ለዘላለም ጠፋ። የቪሊንቲች አውሮፕላንም ሆነ የራሱ አካል እስከዛሬ ድረስ አልተገኘም። ይህ ክስተት በሳይንሱ ዓለም ውስጥ ትክክለኛው የባዕድ ፍጥረታት አፈና ተብሎ በሰፊው የሚጠቀስ እውነተኛ ታሪክ ነው። እነዚህ ታሪኮች የፈጠራ ወሬ አይደሉም። በፖሊስ መዛግብት ውስጥ እስካሁን ክፍት የሆኑ የጠፉ ሰዎች ፋይሎች እንጂ። ዕውቀት አንዳንዴ ሚስጥርን ይወልዳል፣ ሚስጥር ደግሞ ፍርሃትን። እናንተስ ምን ይመስላችኋል? እነዚህ ሳይንቲስቶች የጠፉት ባወቁት ሚስጥር ምክንያት ነው ወይስ ሌላ ምክንያት አለ? ኮመንት ላይ ያሳውቁን። በማለዳ ፖድካስት ሁሌም እውነተኛ ሚስጥሮችን እንፈልጋለን። ቸርን ሰንብት።